ማንቸስተር ሲቲ ከአርሰናል ዛሬ ምሽት ተጠባቂ የሊግ ጨዋታ። በእንግሊዝ ፕሪምየር ሊግ የ33ኛ ሳምንት ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ የዓለም እግር ኳስ አፍቃሪያንን ቀልብ ስቧል። ጨዋታው ምሽት 12 ሰዓት ተኩል ላይ በኢትሃድ ስታዲየም ይካሄዳል። ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው በ64 ነጥብ ሁለተኛ ደረጃን ይዟል። ተጋጣሚው አርሰናል በ70 ነጥብ ሊጉን እየመራ ይገኛል። ሁለቱ ክለቦች በእንግሊዝ ፕሪምየር ሊግ ሲገናኙ በአሁኑ ለ58ኛ ጊዜ ነው። ከዚህ ቀደም በነበራቸው 57ኛ የሊግ ግንኙነት አርሰናል 25ቱን በማሸነፍ የበላይነቱን ይዟል። ማንቸስተር ሲቲ 19 ጊዜ ድል ሲቀናው በቀሪ 13 ጨዋታዎች አቻ ተለያይተዋል። በ57ቱ ጨዋታዎች አርሰናል 82 ግቦችን ሲያስቆጥር ማንቸስተር ሲቲ 75 ጎሎችን ከመረብ ላይ አሳርፏል። ቡድኖቹ ባለፉት 10 የሊግ ግንኙነታቸው ሲቲ 5 ጊዜ ሲያሸንፍ አርሰናል በሁለቱ ድል ቀንቶታል። በቀሪ 3 ጨዋታዎች ነጥብ ተጋርተዋል። በዘንድሮ የውድድር ዓመት በአምስተኛ ሳምንት በኤምሬትስ ስቴዲየም ባደረጉት የሊግ ጨዋታ አንዳቻ መለያየታቸው የሚታወስ ነው። በ32ኛው ሳምንት አርሰናል በቦርንማውዝ 2-1 መሸነፉንና ማንቸስተር ሲቲ ቼልሲን 3-0 ማሸነፉን የዋንጫውን ፉክክር ላይ ዳግም ነፍስ ዘርቶታል። ባለሜዳው ማንቸስተር ሲቲ የዛሬውን ጨዋታ ማሸነፍ አንድ ተስተካካይ ጨዋታ እየቀረው ከአርሰናል ጋር ያለው የነጥብ ልዩነት ወደ 3 ዝቅ እንዲያደርግ ያስችለዋል። አርሰናል ድል ከቀናው ዋንጫ የማንሳት ዕድሉ የበለጠ ሰፊ ይሆናል። ይህ የማንቸስተር ሲቲ እና የአርሰናል ግጥሚያ በብዙዎች ዘንድ የዘንድሮውን የፕሪምየር ሊግ ዋንጫ መዳረሻ የሚበይን ታላቅ ፍልሚያ ብለው ፈርጀውታል። የ47 ዓመቱ አንቶኒ ቴይለር ተጠባቂውን ጨዋታ በዋና ዳኝነት ይመሩታል።